ለአንድ ሀገር ሁለንተናዊ እድገት በጥናትና ምርምር የታገዘ የግብርና ስርዓት እንደሚያስፈልግ ታምኖ መንግስት በቁርጠኝነት ልዩ ትኩረት ሰጥቶ እየሰራበት ይገኛል። ኢትዮጵያ እያስመዘገበች ያለችውን የኢኮኖሚ እድገት በላቀ ደረጃ ለማሳደግ በምርምርና ቴክኖሎጂ የታገዘ የግብርና ሽግግር እንደሚያስፈልግ የገለጹት በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር የዘርፉ ምሁራን በጥልቅ ምርምር የተደገፉ የቴክኖሎጂ ውጤቶችን ለተጠቃሚው ማቅረብ እንዳለባቸው ተናግረዋል። የግብርና መሰረቱ የእድገት መሰረቱ የሽግግር መሰረቱ ቴክኖሎጂ ነው። በቴክኖሎጂ የታገዘ ግብርና ሽግግር ያመጣል፣ የህብረተሰብ ለውጥ ያመጣል፣ የሀገርን ኢኮኖሚ ይገነባል። የቴክኖሎጂ መነሻው ደግሞ ምርምር ነው። በምርምር ያልታገዘ ቴክኖሎጂ ቀጣይነት፣ ዘላቂነት ሊኖረው አይችልም። በመሆኑም የግብርና ምርምር ስርዓቱ ከተለምዶ እና ድግግሞሽ ከበዛበት የአሰራር ስርዓት የምርምር ስርዓት ወጥቶ ወደ አዲስ እድሎችን የሚያማትር ችግሮችን የሚፈታ መሆን ይጠበቅበታል። የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ጸጋዬ ተረፈ በበኩላቸው ግብርና በኢትዮጵያ ኢኮኖሚ ውስጥ ላቅ ያለ ድርሻ እንዳለው ገልጸው ምርትና ምርታማነትን ለማረጋገጥ በሚደረገው ዘርፈ ብዙ የግብርና እንቅስቃሴዎች ውስጥ የሚከሰቱትን የተለያዩ ተግዳሮቶች በጥናትና ምርምር በመታገዝ መቅረፍ እንደሚገባ ተናግረዋል። እንደሚታወቀው ግብርና በሀገራችን ኢኮኖሚ ውስጥ ዋና ድርሻ ያለው ዘርፍ ሲሆን የሕዝባችን የኑሮ መሰረት እና የምግብ ሉዓላዊነታችን ዋና መሰረት ነው። ሆኖም ዘርፉ የአየር ንብረት ለውጥ፣ የአፈር መሸርሸር ተባዮች፣ የገበያ ተለዋዋጭነት ያሉ ብዙ ተግዳሮች እየገጠሙት ይገኛሉ። እነዚህን ተግዳሮቶችን በተሟላ መንገድ ለመፍታት የግብርና ምርምር ያለው ሚና እጅግ ትልቅ ነው። የግብርና ምርምር አዳዲስ ቴክኖሎጂዎችን፣ ከፍተኛ ምርት የሚሰጡ ዝርያዎችን፣ ዘመናዊ የእርሻ አስተዳደር ዘዴዎችን እና አርሶ አደሮችን የሚያግዝ ተግባራዊ መፍትሄዎችን በመፍጠር የምርታማነት መጨመር ብቻ ሳይሆን የአርሶ አደሮችን ገቢ እና ኑሮ እንዲሻሻል ትልቅ ድርሻ የሚያበረክት ነው። እኚህን መሰል ጉባኤዎች የሚዘጋጁት ምሁራኑ ተራማጅ ሀሳቦችንና ልምዶችን እንዲያገኙ ታስቦ በመሆኑ ለተመራማሪዎች ዘርፈ ብዙ ጠቀሜታ እንዳለው በግምገማ መድረኩ ላይ የተሳተፉ ተመራማሪ ምሁራን ይገልጻሉ። በዚህ መድረክ ላይ የተገኘው ምሁራን በልምድ ከፍተኛ ልምድ ያካበተ በትምህርት ዝግጅትም የተሻለ የሆኑ ናቸውና ከነዚህ ምሁራን እያንዳንዱ የሚቀርቡ የምርምር ፕሮፖዛሎችንም እየተከናወኑ ያሉ የምርምር ስራዎችንም በትኩረትና በጥልቀት በመገምገም ውጤታማ እንዲሆኑ የበኩላቸውን አስተዋጽኦ ሊያደርጉ ይገባል። በተለምዶ የሚሰራው ስራዎች የግብርና ስራዎች አሉና ይህንን ስራዎች ምንድነው እያደናቀፈ ያለውን ነገር ብሎ ቀረብ ብሎ አርሶ አደሩ አካባቢ ያለውን ችግር በመለየት በዛ በተለየ ችግር ላይ ትኩረት በማድረግ የምርምር ስራውን በመስራት አርሶ አደሩ ምርትና ምርታማነትን እንዳያሳድግ ማነቆ የሆነ ምንድነው የሚለውን ችግር ነቅሶ በማውጣት በመለየት በዛ ችግር ላይ ትኩረት በማድረግ ተመራምሮ ውጤት ሊያመጣ የሚችሉትን ውጤታማ የሆኑ የምርምር ውጤቶችን ወደ አርሶ አደሩ የማድረስ ዋናኛው ተልዕኮ ነው ማለት ነው የተመራማሪዎች።